ሰላም ቤተሰው በጣም የሚገርምና እጅግ የማትጠብቁት መረጃና ማስረጃ እጄ ገብቶላችኋል ማለት ነው ጋይስ። ማስረጃውን አሳይን፣ ለሚደርስብሽ ነገር ሁሉ ለሚፈጠረው ነገር ሁሉ ኃላፊነት እንወስዳለን ካላችሁኝ እናንተ ከጎንቼ ካላችሁ ማስረጃውን አሳያችኋለሁ ማለት ነው። ስስማ አብርሽና ሄርሜላ በቃ አሁን እንለያይ ነው አይደል ያሉት? በቃ አሁን እንለያይ አይደል ያሉት? ሁሉ ጊዜ ምሳቸውን በልተው እራት በልተውበት አዳር ደግሞ አልጋ ይዘው በተለይ ሩታና አብርሽ ከተለያዩበት ጊዜ ጀምሮ የሚያርፉበት ሆቴል አስተናጋጅን አግኝቻታለሁ። ከፈለጋችሁ ማስረጃውን ልቀቂው ካላችሁኝ እኔ እለቀዋለሁ፣ ወይ ቲክቶክ ላይ እለቀዋለሁኝ። እዚህ እፈራለሁ፣ ምክንያቱም የሰው መረጃ አወጣሽ ብሎ በራሴ ላይ ሌላ ነገሮች እንዲፈጠርብኝ ስለማልፈልግ ማለት ነው። ኢቭን ሆቴል ራሱ አልጋ ምናምን የሚይዙበት ሆቴል ራሱ እዛ ሁሌ ኤቭሪ ታይም እዛ ሆቴል ላይ እንደሚጠቀሙ እያንዳንዱ ማስረጃ ልጅቷ ፎቶዎችንም ቪዲዮዎችንም ልካልኛለች ማለት ነው። ቲክቶክ ላይ እለቀዋለሁኝ ማለት ነው ጋይዝ። አይ እዚህም ላይ ልቀቂ ማንም ሰው ቢናገርሽ፣ ምክንያቱም የአብርሽ ቤተሰቦች ምናልባት ይሄንን ስለቅ ሄርሜላና አብርሽ እንዲገናኙ የሚፈልጉ ሰዎች ጥቂት ሰዎች አሉና እነሱ እኔ ላይ ጥቃት ሊያደርሱብኝ ይችላሉ። እፈራለሁኝ፣ ታውቃላችሁ፣ በጣም ነው የምፈራው። ሰው ስለምፈራ እዚህ ላይ መልቀቅ ፈርቼ ነው። አይ ቲክቶክ ላይ ግን ልቀቂው ካላችሁኝ ቲክቶክ ላይ ለቀዋለሁ፣ ወይም ደግሞ አይ ዩቱብ ላይም ልቀቂው እኛ አለንልሽ ለሚመጣው ነገር እኛ አለን ከጎንሽ ካላችሁኝ እዚህ ላይ እለቅና አሳያችኋለሁ ማለት ነው። አሁንም የተወሰነ መጨረሻ ላይ ቪዲዮውን እለቅላችኋለሁ ማለት ወደ መሀል አካባቢ ላይ ትንሽ የተላከልኝን ፎቶና ቪዲዮዎችን አስገባና አሳያችኋለሁ፣ ታያላችሁ ማለት ነው። ስለዚህ እኔ እንደ እህት ግን ለሩታ ግን ልመክራት የምፈልገው ነገር ይሄ ሰው ለትዳር አይሆናትም። ስለዚህ ከአራስ ቤት እስክትወጣ ድረስ ተረጋጋ። ከአራስ ቤት እስክትወጣ ድረስ ተረጋጋና በቃ ፍቺው መጽደቅ አለበት ብዬ ነው ማምነው። ገባችሁ? ፍቺው መጽደቅ አለበት ነው ምለው። ምክንያቱም ትላንትና አይታችኋል። አብርሽ ከሄርሜላ ጋር በፍጹም መለያየት አይፈልግም። አብርሽ ከሄርሜላ ጋር ከተለያየ ይታመማል። በቃ ግልጽ ነው። አብርሽ ሄርሜላን አፍቅሯታል፣ ወዷታል። አብረው ነው የሚያድሩት። እዛ ሆቴል ውስጥ ያየችው ልጅ ናት የነገረችኝ። ከፈለግሽ ብላኛለች። ከፈለግሽ እንኳን ቪዲዮ ኮል የሚመጡበትን ሰዓት አመሻሽተው 2 ሰዓት ተኩል 2 ሰዓት ምናምን ነው የሚገቡት ወደዛ ሆቴል ማለት ነው፣ አልጋ ይዘው ማለት ነው። እና ከፈለግሽ እኔ አሳይሻለሁ፣ ቪዲዮ ኮል ደዊ፣ ግን ስልክ ቁጥሬንም ሆነ ስሜን ለሰው እንዳሰጪ ብላኛለች ልጅቷ። አደራ፣ እኔ ደሃነኝ ሰርቼ መብላት ፈልጋለሁ፣ ግን ብዙ ጊዜ ዩቱብ ላይ እከታተለዋለሁኝ፣ አውቀዋለሁኝ። አብርሽ ታዋቂ ነው አውቀዋለሁ። እና ብዙ ጊዜ ሩታ ላይ እየዋሻ ያለው ነገር ሳይ እንደ ሴት በጣም ነው ማዝ ነው ብላኛለች ልጅቷ አስተናጋጇ። እኔ አንድ ልጅ አለኝ፣ ባለቤቴ ትቶኝ ሄዷል፣ ሌላ አግብቶ ነው የሚኖረው። እና ልጅቷ አረብ ሀገርም ሰርቻለሁ አለች። ከዚህ በፊት ቤይሩት ሰርቻለሁኝ እና በሆነ ችግር ሰዓት ነው የመጣሁት፣ በጦርነት ምናምን ሰዓት ነው ወደ ኢትዮጵያ የመጣሁት እና አሁን እዚህ ሆቴል ውስጥ ተቀጥሬ እሰራለሁኝ። እና ሩታ ላይ እያደረገ ያለውን ነገር ሳይ፣ እሱ ከዚህ ሴት ጋር እየገባ ሳይ በጣም ተበሳጨውኝ። እንደውም በፌክ አካውንት ፎቶና ቪዲዮን ቲክቶክ ላይ ልለቀው ፈልጌ ነበረ፣ ግን እንደዚህ ዝም ብዬ በደፈናው ከምለቅ ብዬ ነው ላንቺ የሰጠውሽ ብላኛለች። ጋይስ አብርሽ ለሩታ ይሆናል ብላችሁ ታስባላችሁ ውዶች? ታስባላችሁ? እኔ አብርሽ ለሩታ አይሆንም። ምን እንዳሰበ ታውቃላችሁ? እኛ ጫና ስላበዛንበት ሄርሜላ የሩታ ልጅ የአብርሽ አይደለም የሚል ሴራ እያሴረች ነው ከተወሰኑ ሰዎች ጋራ። ይህንንም መረጃ ደርሶኛል። ከተወሰኑ ሰዎች ጋራ የአብርሽ ልጅ የሩታ ልጁ አሁን የተወለደው ህጻኑ ልጅ የአብርሽ አይደለም እያለች ይህንን ደግሞ እንደ አዲስ ልትቀሰቅስ እያሰበች ነው። ይህንን መረጃ ደርሶኛል። እኛ ልጁ የአብርሽ አይደለም ካሉ አይደለም ችግር የለውም፣ ኖ ፕሮብሌም። የአብርሽ ካልሆነ አልሆነም በቃ። ስለዚህ ያለው እውነታ ያለው ነገር ምንድነው? ልጅ አይደለም ካለ ልጅ አይደለም። ሩታ ማስመርመርም የለባትም፣ ከማንም ጋር መጨቃጨቅ የለባትም፣ ከማንም ጋር ከሱ ጋር ራሱ መኖር የለባትም። ይሄ ልጅ አያስፈልግም። ትላንትና ሄርሜላ የሱን ልብ ለማየት ኮስተር ብላ መታ ሂድ ወደ ልጅክና ሚስትክ ስትለው ከፋው። ለምንድነው የሚከፋው? ለምንድነው ወደ ሚስቱ መሄድ የማይፈልገው? ስለለመደ ነው። ከሷ ጋራ መተኛት መጋደም ለምዷል። ገባችሁ? ለምደዋል። ሁለቱ አንድ ላይ ብዙ ነገሮችን እያሳለፉ ያሉ ናቸው። ስለዚህ ያንን ስለለመደ ወደ ቤቱ ወደ ሚስቱና ወደ ልጁ መሄድ ስለማይፈልግ ከሷ ጋር አሻሼ ገዳሜ ማለት ነው የሚፈልገው። ይበል ሩታ ወደ ህይወቷ ደግማ ይሄንን ሰው ማስገባት እንደሌለባት በደንብ ንገሯት። እኔም
እነግራታለሁኝ ከመንገር ወደ ኋላ እኔ አሁን መረበሽ ስለማልፈልግ እንጂ ኢንስታግራም ላይ ቴክስት ጽፍላ ነበር። ግን አራስ ናት። በአራስነቷ ደግሞ እስኪ ትንሽ ረፍት ታርግ። ከምን ጨቀጭቃ ሰው አራስ ለጥየቃ ነው እንጂ ሲደውል ደስ የሚለው ለነገር እንደዚህ ተፈጥሮ እንደዚህ ወጥቶ እንደዚህ ወርዶ ብሎ ነገር ጎንጉኖ ቴክስት አትጻፉላት፣ አትደውሉላት። ተዋት። ልጇን ታጥባ፣ ልጇን ትጠብቅ፣ ራሷን ትንከባከብ። በቃ ትንሽ ጊዜ ወደ ካሜራ እንኳን ባትወጣ ነው ምለው ሩታ። ምክንያቱም በቃ አራስነቷን ሽፍንፍን ብላ እንድትጨርስ ፈልጋለሁ። ከዛ ግን አራስነቷን ከጨረሰች በኋላ ግን በህግ ሄዳ ንብረቷን መካፈል ትዳሩ በቃ አያስፈልጋትም። ለምንድን ነው ከዚህ ጋር እንደዚህ የምትጨመላለቀው? ምን ያደርግላታል እንዴ? ትላንት እኮ ሊያለቅስ እኮ ምንም አልቀረውም። ሊያለቅስ ምንም አልቀረውም። እንዴ ወደ ቤትክ ሰው እንዴት ነው ወደ ልጅክና ወደ ትዳርክ ሂድ፣ ወደ ቤትክ ወደ ሚስትክ ሂድ ሲባል እሷም አውቃ ነው ያለችው፣ ከልቧ አይደለም ያለችው፣ አውቃ ነው እንደዛ ያለችው። እሷ የሱን የልብ ትርታ ለማወቅ ነው። ገባችሁ? ሞር እሱ ወደ እሷ ፍቅር እንዲኖረው ወንዶች አልፈልግህም በቃ ሂድ ሲባሉ ፍቅራቸው እየጨመረ እንደሚሄድ ስለምታውቅ ልጅቷ ሳይኮሎጂካሊ ነው አብርሽ ላይ እየተጫወተች ያለችው፣ ሄርሜላ ማለት ነው። ገባችሁ? እሱ ደግሞ ወደ ትዳሩ ወደ ቤቱ መመለስ የማይፈልግ እንግዲህ ወሮ በላ ነው አብርሽ፣ ወሮ በላ ነው። ሰው ትዳሩን የሆነ ቦታ ላይ ጣል አድርጎ መጥቶ ከሌላ ሴት አሸርሸኝ ገዳሚ ካለ ኦፍኮርስ ወሮ በላነት ነው ይሄ። እና በጣም ነው እኔ የተሰማኝ፣ በጣም ከባድ ነው። እናመጣዋለን እኛ አብርሽ መረጃውን አውጪ ካላችሁኝ ኮመንት ላይ ጻፉልኝ። እናንተም ደግሞ እስኪ እኔ ይሄንን ቪዲዮ ስለቀው ሩታን ሜንሽን አርጌ ነው መለቀው። ኦኬ ሩታን ሜንሽን አርጌ ለቃለሁኝ፣ ሩታ እንድታየው ማለት ነው። እናንተ አሁን አብርሽ ለሩታ ይሆናታል ብላችሁ ታስባላችሁ? እኔ አላስብም። እኔ በፍጹም ይሄ ልጅ ለሩታ በፍጹም እኔ ይቅርባት ነው የምለው። እናንተስ ምን ትላላችሁ? ታርቀው ችግሮቹ ተፈቶ እንደ አዲስ አሁን እሱ በፍቅር በሰላም ከሷ ጋር ይቀጥላል ብላችሁ ታስባላችሁ? እኔ ኔቨር ኤቨር በፍጹም አላስብም። በፍጹም እኔ አላቅም። ምክንያቱም አንድ ማመን ያለባችሁ ነገር አብርሽ ሌላ ሴት ለምዷል። ገባችሁ? ሌላ ሴት ለምዷል እና ያለው እውነታ ይሄ ነው። እኔ እንጃ አላቅም። ብቻ ሌላ ሴት ደግሞ የለመደ ወንድ ደግሞ ማለት ነው በቃ ወደ ቤት ቢመለስም አይጠቅምም፣ አቃጥሎ ነው የሚደፋ። ስለዚህ እዛ ነገር ላይ በደንብ ፎከስ አርጋ ሪያሊቲ የሆነ ነገር መወሰን ያለባት፣ ሪያሊቲ የሆነ ነገር መወሰን አለባት። እና በጣም ታውቃላችሁ በሀሳብ ጭልጥ አልኩኝ እያወራውኝ ሁኔታውን ማለት ሴት ላይ እየደረሰ ያለው ግፍ ምናምን ስታስቡ እንደ ሴት ይከፋቸዋልና እንደ ሴት የሆነ ፊል ያደረኩት ነገር የተሰማኝ ነገር አለ በሩታ ላይ። አሳዘነችኝ። አራስ ቤት ሆና እንኳን ሚንከባከባት ባል የሌላት ስታሳዝን። አይዞሽ እንኳን ወለድሽው። እሺ በልጅሽ ደስተኛ ሁኝ። እሺ አይዞሽ ሩታዬ፣ እኛ እንወድሻለን፣ እኛ እህቶችሽ አለን። ደግሞ አራስ እንጠይቅሻለን፣ ሰብሰብ ብለን ይሁን ነገር አድርገን ስጦታ እንሰጥሻለን። ፈታ በሺ የኛ ውድ እህት ሩታችን። እና ጋይስ ላይክ ሼር እንዲሁም አስተያየታችሁን አስቀምጡ ኮመንት ላይ። ባይ ባይ።